ኢትዮጵያ 39 ሀገራት የሚሳተፉበትን 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ለማስተናገድ ዝግጅቷን ማጠናቀቋን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ መጋቢት 30ና ሚያዝያ 1 የሚካሄደው ጉባኤን አስመልክቶ በሰጠው መግለጫ ጉባኤው አፍሪካዊ አጋርነት፣ አንድነትና አህጉራዊ ሉዓላዊነት በጉልህ የሚስተጋባበት እንደሚሆን አሳውቋል። በዓለም አቀፍ ደረጃ አደጋዎች የሚያሳድሩት ተጽዕኖ በየቀኑ እየጨመረ ለአደጋዎች መቋቋሚያ የሚሆነው ዓለም አቀፍ ድጋፍ ደግሞ እየቀነሰ እንደሚገኝ የተገለጸ ሲሆን እንደ አህጉር የአደጋ ቅነሳ አቅምን ለማጎልበት ጉባኤው እንደሚረዳም ተመላክቷል። አደጋዎች እየከፉ ዓለም አቀፍ ድጋፎች አጋርነት እያሽቆለቆለ በሚሄድበት ጊዜ አገራትም እና አህጉራችንም ጭምር ለዚህ የሚሆነውን ዝግጅት ማድረግ እጅግ በጣም ተፈላጊ አስፈላጊ ምናልባትም የህልውና ጉዳይም ጭምር ነው የሚሆነው። የአፍሪካ አደጋ ስጋት አቅም ወደ 39 የሚጠጉ የአፍሪካ አባል ሀገራት በአንድ ላይ የሚታደሙበት መድረክ ነው። የዚህ የአፍሪካ አደጋ ስጋት አቅም ዋና ዓላማ አፍሪካውያን በአፍሪካዊ አቅም አደጋዎችን የማቀድ አደጋዎችን ስለመከላከል የማቀድ የመዘጋጀትና ምላሽ መስጠትን የሚመለከት ነው። ሁለተኛው ደግሞ አፍሪካውያን በራሳቸው በአፍሪካ አቅም የአደጋ ስጋት ቅነሳን ፋይናንስ እንዴት ያደርጋሉ የሚሉ እና ፋይናንስ የማድረግ አማራጮችን በተመለከተ የሚያካትት ነው። አምባሳደር ሽፈራው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ የውጭ እርዳታ ጥገኝነት አስተሳሰብን መለወጥ፣ በፋይናንስ አቅም ላይ የአባል ሀገራት መዋጮን ማሳደግ፣ ተቋማዊ ቁመናን በቴክኖሎጂና በሰው ኃይል ማጠናከር ላይ ትኩረት እንደሚደረግ አብራርተዋል። ከዚህ በፊት የአባል ሀገራት በተለይም የአፍሪካ ሀገራት ከውጭ በሚፈስ ሀብት ላይ የተመሰረተ የአደጋ ስጋት ቅነሳ የሚሆን የአደጋ ስጋት ምላሽ ስራዎች ከእንግዲህ ቦታ እንደማይኖራቸው ብቻ ሳይሆን ይህም የፖለቲካ አጀንዳ የሆነ የሄደበትን ሁኔታ ነው የምናስተውለው። ያ እንግዲህ ምን ይጠይቃል ማለት ነው? አባል ሀገራት በራሳቸውም አህጉራችን ደግሞ አፍሪካ እንደ አህጉር የራሳቸውን የአደጋዎችን የመከላከል የማቀድን የመዘጋጀትን እና ምላሽ መስጠትን የሚጠይቅ ነው ማለት ነው። በመድረኩ ኢትዮጵያ የምግብና የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ እያከናወነች ያለችውን ተግባር እንዲሁም ለአየር ንብረት ለውጡ የማይበገር አረንጓዴ ኢኮኖሚ ግንባታና የአረንጓዴ አሻራ ተሞክሮቿን ለተሳታፊ ሀገራት የምታጋራበት ይሆናልም ተብሏል። ኢትዮጵያ ለዚህ ጉባኤ ላይ በዋናነት የምታበረክተው እስከዛሬ ስትሰራ የነበረቻቸውን በጣም ትላልቅ የአረንጓዴ ሌጋሲ ስራ፣ የምግብ ሉዓላዊነት ስራዎችን፣ የአረንጓዴ ኢኮኖሚ ግንባታ ስራዎቻቸውን ከዛም አለፍ ብለን በሰብአዊ ድጋፍ ሉዓላዊነት ላይ ያከናወናቸውና ያሳካናቸውን ጉዳዮች ከአገር አልፈን አፍሪካዊ እንዲሆን በዚህም ኢትዮጵያ የአፍሪካዊ የመሪነት ሚናዋን እንደ ሁል ጊዜም ጭምር መጫወት እንድችል የሚያስችል ነው። በአፍሪካ አደጋ ስጋት አቅም የምስራቅና ደቡባዊ አፍሪካ የመንግስት አገልግሎት ኃላፊ ኮፊ ኮኒን በበኩላቸው ተቋሙ የአፍሪካ ህብረት ልዩ ኤጀንሲ መሆኑን ገልጸው ተልዕኮውም አባል ሀገራት አህጉሪቱን የሚጎዱ አደጋዎችን ለመከላከል የሚያደርጉትን ምላሽ መደገፍ እንደሆነ አስረድተዋል። አደጋዎች ከኛ ጋር ናቸው። እንዲያውም ተጽዕኗቸው በየቀኑ እየጨመረ ነው። ይህ ማለት የአፍሪካን ሀገራት አደጋዎች መቋቋም የሚያስችላቸው ፋይናንስ እንዲኖር የዚህ ተቋም አቅም ማጠናከር ይገባል። ተቋሙ በሚገባ ታጥቆ ለአባል ሀገራቱ አስፈላጊውን ድጋፍ እንዲያቀርብ በሚቀጥሉት 2 ቀናት ውስጥ የሚደረገው ውይይት ወሳኝ ነው። በውይይቱ ከሚነሱ ዋና ዋና ጉዳዮች አንዱ የተቋሙ የፋይናንስ ዘላቂነት ማረጋገጥ ነው። እንደሚታወቀው ለአደጋ ስጋት ስራ አመራር የሚሰጠው የለጋሾች የገንዘብ ድጋፍ እየቀነሰ መጥቷል። ስለዚህም የአፍሪካ ሀገራት ከ12 ዓመታት በፊት የመሰረቱት ይህንን ተቋም በባለቤትነት ሊረከቡና የራሳቸውን መፍትሄ ሊያበጁለት ይገባል። በዚህ አህጉራዊ መድረክ ላይ 39 የአፍሪካ አባል ሀገራት የሚሳተፉ ሲሆን ዓለም አቀፍ ተቋማት ተወካዮችን ጨምሮ 300 ተሳታፊዎች ይታደማሉ። ከውይይት ባለፈም የኮሪደርና የወንዝ ዳርቻ ልማትን ጨምሮ መሰል የልማት ስራዎች ጉብኝት እንደሚካሄድም ተጠቁሟል።